ለጥያቄ መልስ ስላጣ ከዓለም ጫጫታ ከዓለም ትርምስ ሰዎች ወደዚህ መጥተው ለአይምሯቸው መንፈስ መረጋጋትን እንዲሁም ደግሞ ሰላምን ያገኙበታል። በርካቶች ለሐዘናቸው መፍትሄን ያገኙበት ስፍራ ነው። በቃ ኪዳነ ምሕረት አርግልኝ ካልኳት ታረግልኛለች። ጌታችን ኢየሱስ ክርስቶስም በጎልማሳ ሰው ተመስሎ እየመራ ይዟቸው ሲሄድ ነበር። ወደዚህ የሚያስደንቅ ዝምታ ወደ ሰፈረበት ቦታ ላይ ተገኝተናል። አንዳንዴ ዝምታ ጩኸት ሆኖ እናደምጠዋለን። በዚህ ስፍራ ላይ በርካቶች በዚህ ሰዓት ላይ ከትመው ይገኛሉ። ሰው ችግር ቅርብ የሆነች እመቤታችን ፍጹም ርኅራኄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። በርካቶች ተናግረው ጨርሰው አይችሉም። ስለ ኪዳነ ምሕረት መስክረው መጨረስ አይችሉም። በመሃል ላይ እንባቸው ይተናነቃቸዋል፣ እንደ ሲቃ ነገርም ይይዛቸዋልና ይህ ከምን የመጣ ነው ብላችሁ ጠይቃችሁ ታውቃላችሁ? እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ? የመከራ እናት ናት። መከራ ታውቃለች፣ መተውን ታውቃለች፣ ብቻ መቅረትን ታውቃለች፣ ባዶ መሆንን ታውቃለች። እሷን በምንም ቃላት መግለጽ አልችልም። ሁልጊዜም አብራኝ ነች። ስፈልጋት ጠራት ሁሌም። የአይሁድ ወታደሮች እንግዲህ ልክ ልጇ ላይ ያደረሱትን ስቃይ እሷም ላይ ለማድረስ ይበረታታሉ ወይም ደግሞ ይነሳሳሉ። በዚያን ወቅት አንድ ታውፋንያ የተባለ ወታደርን የእመቤታችንን ስጋ ቃሬዛ ለመቀበል እንግዲህ እጁን ይሰዳል። በዛን ወቅት ላይም ታዲያ የእግዚአብሔር መልአክ መጥቶ የዚያን ወታደር እጅ ይቀስፈዋል። እመቤታችን እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ።